ከስተቱ የማይማረው ፈንጃም ቀኝ ብቻ ነው ይሉ ነበር አያቴ ሁልጊዜ ሲመጡ። ግን ምን ይደረግ የተጽናወተኝ ማብቂያ የሌለው ሱስ እንደ ጋሪ ፈረስ የሚነዳኝ ከንቱ ሰው ነው። ባዶነቴን በመጠጦች የሚሸፍን ከንቱ ወዲያም ሰው ፍቅር አያውቅም። የታማኟን ሚስቴንና ያንተን ተንከባካቢነት ጽኑ ፍቅር በእጅ የያዙት ወርቅ ሆኖ በስሜት ፈረስ ጋር ማጣሁት። ቤቢ እንደ ሌሎች ሕፃናት የእናት ፍቅርን እያጣጣምክ ለማደግ አልቻልክም። ግን ማደግ እኮ አይቀርም። እኔም የበሰበሰ ዝናብ አይፈራም እንዲሉ መጠጣቴን አላቁም። አዎ እስቲ ሞት እንደሆነ ያለው እጠጣለሁ። ያተረፍኩት ባዶ ቤት፣ የአካልና የሕይወት አደጋ እንዲሁም በአባት ዕዳ ልጅ ሲቀዳ እናቴን ያጣሁበት የመጨረሻ ቀን፣ እህቴን ያገኘሁበት የመጀመሪያ ቀን፣ የእናቴን አደራ ትንሿን ስጦታዬን ቀማኸኝ ዮሴፍ። አንቺን በማግኘቴ ተደስቼ ያቆምኩትን የወንጀል ሥራ ለአንዴና ለመጨረሻ ጊዜ የእሱን ነፍስ በመንጠቅ እንደ ጲላጦስ እጄ ወንድም ጋሻ እባክህ ሰዋስነሽ ዮሴፍ እንዳቃጠልከኝ አቃጥልሃለሁ። ሰራተኛዋ ሄደች አለሽ ለእንጂ አላግዝም ማለት እና ምን አልቀት አባዬ ነግቢ በቋል አይባልም። እሺ ብሎናል። Baby. 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 ይቅርታ አመሸዋል። አይዞ አይዞ አነ ቆሎት ሰለሚ እኔ ጌታ ዘፍንላል ይኛ አይነ ቆሎ ወገበ ቀጭን እንዴት ልሁን ኧረ እንዴት አባቴ እንዴት ልሁን ኧረ እንዴት እናቴ እንዴት ልሁን አይነ ቆሎ ወገበ ቀጭን እንዴት ልሁን ኧረ እንዴት አባቴ እንዴት ልሁን ኧረ እንዴት እናቴ እንዴት ልሁን
እንዲያለፉን ያው ታረቀ አባታም ሽሽ ዝም በቃ አያሳዝንህም? ታሳዝነኛለሽ። እኔን ባዶ ቤት ትተን አይዞህ ታሳዝነኛለሽ፣ ታሳዝነኛለሽ። አንተም ትጎዳለህ። አዎ እጎዳለሁ። አሁን ራሱ ጭንቅላቴ ሊፈነዳ ነው። አባቢ ስልክ ስጠን እስቲ። ምን ያደርግልህ? ለማሚ ደውልላት። ውሰድ። እሺ እንዴት ነህ? አለሁልህ የእኔ ጌታ። የት ነሽ? ደህና ነሽ? እንዴት ነህ? ልደቴ እንደሆነ ታውቃለሽ? ልደቴ እኮ ነው ዛሬ። ረሳሽው? ማለቴ አልረሳሁትም። አይደለግም ማሚ፣ አይደለግም። ዘፈን እንዴ ቤቢ፣ ከሰው ጋር ነኝ። እኔ እኮ ልጅሽ ነኝ። ሌላ ልጅ ያለሽ እንዴ? እባክህን ቤቢ፣ አንጎላ አታድርገኝ። አንጎለ ማሚ፣ ሃፒ በርዝዴይ ትበለልኝ። ሃፒ በርዝዴይ ቱ ዩ። የቤቢ ልደት ልዩ። ተሸኮልሳ ልጄ ነው ሳሚ። ምነው? ዛሬ ልደት ነው እናማ ልደትን አክብር። ደግሞ እንደዚህ አይነት ፊልም ማቴ ያላልኩ ብለንዳ ሌላ እንደማ ስንት ቻናል አለ አይደል እንዴ? ሁሉም ውሸት ነው እባክህ። እኔስ ቤቢ? አንተ ውሸት ነህ። እናትስ? እሷም ውሸት ናት። ታዲያ ማን ነው እውነት? የት ነው ያለው እውነት ቤቢ? እውነትማ ሸነብኝ ልደትን ታከብራለህ። በቃ ከነመናጋ ልደትን ታከብራለህ ቤቢ። ፈጣሪ የ3ኛ ዓመት ስላደረሰ በጣም አመሰግናለሁ። የልደት በዓልን ለየት የሚያደርገው እኔ የማስተርስ ዲግሪም በማገኝበት ዋዜማ መሆኑ ነው። ለእናትህ የምታስተላልፈው መልእክት ካለ? ሃፒ በርዝዴይ ቱ ዩ ማሚ። የልደት በዓል ላይ በመገኘትሽ በጣም አዝናለሁ። ሶሪ፣ እኔም ያንቺ ልደት አልመጣም። ነገ አባቴ ኬጂዋን ይመለቃል። ማስተርስ ነው አንተ? ገና እባክህ ኬጂዋን ነው። እኔ ደግሞ ደውለህ እፈልግሻለሁ ስትለኝ የሥራ ውላችንን እናድሳለን ይለኛል ብለሽ ነው? አይ ደስማ አይደለም፣ መቼም እንደማንመለስበት ተማምነን። ያው እንደነገርኩሽ ሰውየው በሚስቱ ላይ እህቴን ያማግጥ ነበር። በጣም ጠጥቶ ከመጠን በላይ ሲያሽከረክር አደጋ ደረሰባቸው። እህቴም ከ3 አሰቃቂ ቀናት በኋላ ሕይወቷ አለፈ። ግን አሁን ሴትና መጠጥን እንዳመለከ ነው። እኔም
የምበቀልበትን የተለያዩ ሙከራዎች እያደረግኩ ነው። የቀደመ ያሸንፋል። ስለዚህማ ሴትነትሽን ተጠቅመሽ ነፍሱን እንድትሰጪኝ ይፈልጋል። አይሆንም ሳሚ፣ አላደርግም። ከዚያ በኋላ እናትሽ ወደ ውጭ ሄደው እንዲታከሙ፣ አንቺም ወንጀሉን በፈጸምሽ በ24 ሰዓት ውስጥ ሀገር እንድትወጪ ይመቻቸው። እባክህን ሳሚ፣ አንተ ሁሉ ጊዜ በሽተኛ እናቴ ነህ። ወንጀለኝነት በገንዘብ ትሰራለህ። ከዚህ በፊት የሰራነውን ስራ ታውቂያለሽ። ሁለት ምርጫ አለሽ። አንደኛው ከዛ ፈቃድሽ ራስሽን አሊያም ደግሞ ፖሊስ ጣቢያ ሄደሽ እጅሽን መስጠት። ጨርሻለሁ። ቆይሽ ላስብበት ሳሚ። ምንም የምታስብበት ነገር የለም። የሚገኝበት ቦታ በነጠረ መልኩ ተጣርቷል። ፍራሽ እሱን ማጥመድ፣ ሌሎች ሰዎችን በመጠቀም ስራውን መስራት። Congratulations. Masters. Ne ቁጭ ብለሽ ሌላ ሰው አይንሽ ይቀበለባል። እዚህ የምትጨቃጨቅ ካዲራት ያም ተታከም ታደፈርስ አይኔ ምን ለማማረግ ርቃት ብርቅ ነው አመድ ምን አላንተ ዛሬ እኮ የደስታው ቀን ርቃት ብርቅ ነው። የጂቱ ሰው ጓደኞቼ እኔ አብራዶች ተመርጠዋል። ኧረ ማስተርስ ነው። ምንድን ነው ማስተርስ? እንደዚህ ነው ማስተርስ እኮ መነሳንስ በግራስ ሳይሆን ቀኝ ነው። ና ይቺን ይወዳል ያቺን ይወዳል። በጣም ሚተኛ ነች ማለት ምን አባክ ተናለና ይቺ ክፉ ደስ ጭባባትሽ ወራ እንደዛ አይነት ነገር ደስ አይልም። የጀመር ለምስ በቃ እኔ ዳንስ ምናምን አይቼ እኔን ማስተርስ እዛ ከኋላ አለ ተቀዘቅዛለ ወንድም ሆነ ነው። እኔ አንተ በዚህ ጠርሙስ አናታ ቦት ብዬ ይገላል። እኔ እንደዚህ የምትጨቃጨቅ እሱ የራሳችሁ ምን ልቀመጥ ቁጭ በይ። ትንሽ ዋናው ለት ትንሽ እንደዚህ የምትጨቃጨቅ ችግር አለበት። እናት ይቀናል። እኔ ደግሞ ይገርምሽ የእሱ ተቃራኒ ነው። እኔ ደግሞ ዋናው የፍቅር መስመርቴ ይሄ ነው። ሲያጋጭ ቆይ ሄልዬ
ሊለምንሽ እኔ ተንበርክኬ ለምኛ አላቅም ሴት ቆይ ሀብት አለ መልክ አለ ጠባይ አለ ጋብቻችን በዚህ ዓመት ቢሆን ምን ይመስልሻል አንቺ የምን ጋብቻ ሁለተኛ እንደዚህ ስትል እንዳልሰማ ቆይ እኔ እንጃ እኔም ቀርሞኛል ግን ከዚህ በላይ መሆን ይጠበቃል እንዴ ወይንስ ዲግሪ ምናምን መመረቅ አለብኝ ወይንስ ንካት ነው መጠናናት ይኖርብናል ኡፍ መጠናናት ምንድነው ስንት ዓመት ነው ቲናት ዶክተር እንኳን እንደዚህ አቆይም በዚህች አጭር ጊዜ እንደዚህ ከሆነ ማለቴ ችግር እንዲከበዝ ወደፊቱ ያጠፋሁት ጊዜስ አቃታልኩት ገንዘብስ ያጠፋከው ገንዘብ ቀብዲ መሆን ሳልካምስሽ እንዴ ቆይ ወጣ አደረከኝ እንዴ እናድርጊ ነው የምትለኝ በቃ አልቻልኩም ፈስ አስቸገረኝ ወደ አንተ በመጣው ቁጥር እነን ይዤ መጣና ቀየመኛለ ብዬ አፍንጫዬ ላይ ሳላደርግ ያንተን ፈስ በነፃነት ምጋለሁ ገና ለገና የበላሁት ገንዘብ ይሉንታው ነኝ ስማ እኔ እኮ ገና ውጭ ሀገር የሚሄድ ሰው ነኝ ጀነራል ቼክአፕ ሊኖር ይችላል ሳምባዬ ላይ ተቋጥሮ ከአንገት በላይና በታች የመተንፈሻ አካል በሽተኛ ልታደርገኝ አመዱ ማኪ የምትባል ጓደኛ ነበረች ዶርም እያለን ያንተ አይነት ችግር ነበረባት እንዴት ታሳዝነኛለሽ መሰለ እንደና አይነት ችግር ያለባት ሴት አለች ማለት ነው ችግሩ የኔ ብቻ ይመስለኝ ነበር ለካስ ጓደኛሽም እንደና አይነት ችግር አለባት አንድ ናችሁ ግን የሷ ድምጽ የለው ያው ነው አንዳንዴ ያው ነው ሳይለንት ላይ አድርጋው ነው ኤሊዬ እንደዚህ አንድ ላይ ሆነን ናፍቶ የሚመሽባት ቀን ይናፈቀኛል አባት ጠጥተሃል እንዴ ምን ፔፕሲ አሁን አንተም ላንተ ተፈጥረ አራዳሙን አንተም ትጠጣለሽ መቼ ሁለተኛ ዲግሪን ስትይዝ የዛሬ 22 ዓመት ይቆያላ ምን ሰምተሃል ሄለን ነኝ ጠፋሽ ሄሎ ማሙሽዬ ማሙሽ አይደለም ቤቢ ነን አንቺ ግን ደህና ነሽ አባቢ ስልክ ማናት ሄለናት ሄሎ ዮሴፍ ሄለን ነኝ አንተ ገባኝ ስልክህን ደግሞ ለማን ነው የሰጠከው ልጇን ስትወት ነው አዎ አንድ ልጅ አለኝ በጣም ፈልጋለሁ ምን ነው በሰላም አይደለም እንዴ ባለቤትሽ ጋር ሰላም አይደላችሁም አትቀልድ እንገናኝ እሺ የኔ ውድ ዛሬ እንደምነግር ነገር አለ ከአቅም በላይ እንደሚሆን ግን እርግጠኛ ነኝ እናትህ ሌላ ሳታገባ አትቀር ፍቃደኛ ከሆንክ ባገባ ኬጂዋን ሳልገባ ይታገባ ወይ ጉድ ሰው ብቻውን ይሆን ዘንድ አልተፈቀደለትም ተራየምን እኔም ብቻን ትታት ሄዳለህ ብቻህን ሁለተኛ ትቻለህ እሺ አንቺ ግን ደህና ነኝ ደህና ነኝ አለሁልሽ
ቆይ ግን አንቺ እንደዚህ ጠፋል? ጥሩ ነው። ወንድማችን እንዴት አሳሰብሽ? እንዴት አያሳስበኝ? ይልቅ አዲስ ነገር ምን አለ? አዲስ ነገር ሰርፕራይዝ አለ። ዋው! ይህን ነገረኝ። እንዴ አንቺ ዋው! ጎሽ ደስ የሚል ነገር ባክሽ። እኔ ራሴ ሰሞኑን ሳስበው የነበረ ጉዳይ ነው። አየሽ ብሎ ሲያደር ይዝሻል አላልኩሽ? ከማ መሰለሽ? ከሌላ ሰው። ምን አታደርግ? አደረኩት ማኪዬ። ሄሊ ከኔ ጋር እንዳልመጣ አመዶ እኮ ምርጥ ሰው ነው፣ ግን አልቻለም። ምኑን? ያመሉን የማይተው አስቢው። ልጆቼ ላይ ይፈሳል፣ እናቴ ላይ ይፈሳል። እኔንስ እሺ ልጆቼ በምን እዳቸው? ያፍንጫ ላርጅ በሽተኛ የሆኑ ማኪ። ይቅርታ ሄልዬ፣ እኔንም እየተፈለግሽ። ሶሪ ማኪዬ፣ ያንቺና የሱ አይገናኝ። አሁንማ እየባሰበት መጣ። እንዴት እየባሰበት? ቆይስ ለማንኛውም እኔ ሄጃለሁ። ጆሲዬ ወድጄሃለሁ። ለምን ብትለኝ መልስ የለኝም። ባህሪ ሆኖ ሽንፈት ያመኛል። ሞትን መርጣለሁ። ዮሲ አታስጨንቀኝ እንጂ ፈልጌ አይደለም። በእርግጥ የዛን ቀን በስካር አእምሮ አይቼሽ ወድጄሽ ነበር። ያ ግን ስህተት ነው። ሰው ሚስት በጣም ይከብዳል። እና ምንም ፍላጎቱ የለኝም ነው የምትለኝ? እንዴ ሰው ነኝ። ከሚስቴ ጋር ሆኖ ደስ አንቺ እንደነገርሽኝ የምትፈልጊው ትዳር ነው። አንቺ ወደፊት ህይወት ቋሚ ሰው ቢፈልግ ቋሚ ማን? ሁሉም አላፊ ነው። ዮሲ አንተ ግን ማነህ? አንተን ላውቅ አልቻልኩም። እኔ ማለት በዚች ምድር ላይ አልኮልን ከማንም የበለጠ አበክሬ የምወድ ከሚስቴ የተጣላሁ የአንድ ልጅ አባት ነው። የምፈልገው ተሳፋ የባሰ ደስ አልከኝ። ባይዘዌ ልጅ አብሮ ነው የሚኖረው? አዎ እንዴት ሳጋ አንዴ እኔ ጋር እያለ ያድጋል። ሰራተኛ ቀጥራለት ነው? የዛሬ ሰራተኛ ገባች ስትያት ወጣች ነው የሰለችኝ ነገርስ። ራሴ ገባሁ ሙች አልቻልኩም። ዮሲዬ እኔን ቅጠረኝ፣ ልጅን እኔን እንከባከብልሃለሁ፣ አንተንም ጨምር። አሁን የት ነው? ማ ቤቢ? አቤት አባ። ና ተዋውቃ። ኤለን ትባላለች። እሺ አባቢ ልምሳሜ። የቱ ጋር ልሳም? ጉንጩ ላይ። እንዴት በቃ እዚህ ጋር ልሳም? አይ ሰላም ነው። በቃሽ ተና ለተኛ ነው ቤቢ። ቆይም ትንሽ ጮትም ከኛ ጋር ተና በቃሽ። የሚጠጣ ነምጣሽ። ዮሲዬ ብትረዳኝማ የምልህን ትፈጽም ነበር። ሰው ለካ የሚያብደው ወዶ አይደለም። ማበድን ደግሞ የሚያመጣው ባለትዳር እኮ ተጣላ አይደል? ብጣላስ ለልጄ ስል ማንኛውንም መስዋዕትነት ከፍዬ እንኳን የአንድ ልጅ አባት ቀርቶ የ10 ልጆች አባት ብትሆን እኔ ግድ የለኝም። እሺ ዮሲዬ የጮሃል መሰለሽ ነው።
አስቧል እንጂ በእንቅልፍ ልቡ ነው መሰለኝ። ይህንን ፊልም ምናምን እያየ በቃ ዩሲ እንዴ አብዬ እኔ ቆንጆ ና ማሪ ምግብ ካባት ማወራረጃ ከኛ ምን አለበት? ናትስ የለችም። አባት ነው እሱ። የኔ ቆንጆ ጠጣ። ብራቮ ቤቢዬ። ቴንኪው አልካት። ስምሽ ባለው ማ እኔ ውዬ ላይ አንዴ ለሸማጉሳ አባባንም ሳሚው ምን አይነት ፍቅር የሆነ ልጅ ነው። ሳሚዋ ምን ያልክ? ኧረ ማሙሽዬ ልጅ እኮ አንዴ ቼክ ካለ አይለቅሽ ቀረብ። ወይ ጉድ ወይ ብዬ እስኪ ልሳም። ሳሚዋ እሺ በቃ ስማት። ሳሚዋ እሱ ከሚከፋ ሳሚው ምን አይነት ፍቅር የሆነ ልጅ ነው። ፍቅረኛዬ ነው። አባቢ አለልሽ ሄሎ ሄሎ፣ ተረዳኝ ሄኒ፣ ተረዳኝ። ትወደኛለህ? ነበር ታፈቅረኛለህ? ነበር። የኔና ያንተ ፍቅር እንዲህ በቀላሉ የሚናድና የሚፈርስ መሆኑን የማውቅ ቢሆን አልጀምረውም ነበር። እኔ ሌላ ፍላጎት ቢኖረኝ ታውቃለህ ስንትና ስንት ሰው ሲከተለኝ እንደነበር። አሁንም ልንገርህ፣ ለንጹህ ፍቅሬና ለታማኝነቴ እስከ መጨረሻ መስዋዕት ሆናለሁ። አንዲት ሚስት የምትመስል ሴት በቅርቡ የጋብቻ ስነ ስርዓቷን የምትፈጽም በአደባባይ ስትሳም ብታዩ ምን ትላላችሁ ብዬ በፌስቡክ ላይ ብለቅ በ5 ደቂቃ ውስጥ የስድብ መዓት ነው የወረደብኝ። ተረዳኝ። በፍጹም የምታስበውና ያየኸው ነገር የሚመስል ግን እውነት ያልሆነ ነገር ነው። ጋብቻችን በዚህ ትንሽ ነገር ቀረ። ከዚህ በኋላ እንድትደውይልኝ አልፈልግም። ሄሎ ሄሎ፣ አልሰማሁህም። ሄሎ
እንዴ ቆይ አንቺ ልጅ አልቅሰሽ ልትሞቺ ነው እንዴ? እኔ የምልህ ያለ እርሱ ወንድ የለም? ቤቲ ሄሊ እንዲህ ያደርጋል ብለሽ ገምተሻል? ሰማመን ቀብሮ ነው ባክሽ። አትጨናነቂ። ላንቺ ካለ የትም አይሄድም። ምን ይታወቃል? ምናልባትም ወደ ውጪ ሊሄድ ስለሆነ ሊፈነግልሽ አስቦ ይሆናል። አመለጠኝ። ቤቲ እወደዋለሁ። ሄሊዬን እወደዋለሁ። ኡፍ እንግዲህ ሴትዮ ክንፏ እንደተነቀለባት እርግብ አትንደፋደፊብኝ። ሄሊ ይልቅ የኔ ቆንጆ እኔ የምልሽ የዛ ጉድ ያረገሽ ህፃን አባት ስልኩን ሰጥቶኛል። ለምን እሱ አናግረው? እሱ ነው ለዚህ ያበቃኝ። ያለበለዚያ ምን የህፃኑን አባት ማግባት ነው? ቤት ስነስርዓት። ከአሁን በኋላ እንደዚህ አይነት አማርኛ እንዳታወሪ። ሄሊን እወደዋለሁ። ማለቴ እኮ በቃሽ። ምን ይታወቃል? እህሏሽ ከሱ ይሆናል። አልፈልግም። በቃ አልፈልግም። ውጪልኝ። ማሚ ጋር ሄዳለሁ። ትሄዳለህ? ግን መቼ? ትላንት። እንካ ደውልና ንገራት። ሄሎ ማሚ፣ እንዴት ነሽ? እንዴት ነው ቤቢ? የምን ጠፋሽ? እንዴት ነህ የኔ ማር? ትወጂኛለሽ? እወድሃለሁ የኔ ማር። ምንድን ነው መልመል ብቻ? እመጣለሁ። እሺ መጥቼ እወስድሃለሁ። አሸጥልቻው። ሄሎ ቤቢ፣ ለምን ዘጋኸው? እንደቆጠለብሽ ብዬ ነው። እሺ እንደዚህ አይነት ፊልም አትያላልኩ። እንደዚህ አይነት ፊልም አትያላልኩ። እንደዚህ አይነት ፊልም አትያላልኩ። እንደዚህ አይነት ብልግና ያለው ፊልም አትያላልኩ። ከዚህ በኋላ ፊልም ብቻ ነው። ለምን ይሄ ምን ያደርግልሃል? በቃ ሌላ ፊልም ይሁን ነው። ሁለተኛ እንደዚህ እንዳታይሽ እንዳታይሽ። እንደዚህ አይነት ቻናል አትይሽ። ቤቢዬ የሚጠጣ ምን ላምጣልህ? ቢራ። ምን ሸምደሻ? ምንድን ያልከኝ ቤቢዬ? ቢራ። ቤቢ ቢራ? አንተ ምንም አላደረግም። ሄሎ ስማ፣ ልጄን መጠጥ ቤት ለመጠጥ ቤት ይዘህ ከምትዞር ለምን ትምህርት ቤት አታስገቡ? አዎ መጠጥ ቤት ነው ያንተ ትምህርት ቤት። በጣም አዝናለሁ። በጣም ማዝናለሁ። ሆዳም ነው ራሱ ሆዳም።
አንቺ ነሽ ሆዳም። ለምን ቤቢ? ከበቢ ጋር አትታረቅ። እንታረቅ። እስቲ ሙት በይ። ሳሚ እንዴት ነህ? እንዴት ነሽ? እንዴት ነህ ሳሚ? ሰላም እንዴት ነሽ? ሰላም ነህ? አየሁ የኔን ጎረምሳ ቤቢ። እንዴት ነህ ሳሚ? ሰላም ነው? እሺ እንዴት ነው አንቺ? ለው በእናትህ ሰላም ነው። ትንሽ ስራ በዝቶብኝ ነበር። ተጫወት ሳሚ። መጣሁ ቤቢ። ማሙሽዬ። ማሙሽ አይደለም ቤቢ ነኝ። ትክክለኛው ግን ማን ነው ስምህ? ያሆ ያሆ። ያሆማ ወድቆ ስንተኛ ክፍል ነህ? ሶስተኛ። የት ነው የምትማረው? መጠጥ ቤት። እንዴ ምን እያለ ነው ይሄ ልጅ? ማነሽ? ህሊና። እውነቱን ንገረኝ፣ ስምህ ማን ነው? አትነግረኝም? ና ይሄን እሰጥሃለሁ። ጎበዝ ልጅ፣ ጎበዝ ለሆነ ልጅ እኮ ይሰጣል። ንገረኛ፣ እውነቱን ንገረኝ። እስቲ እውነቱን ትነግረኛለህ? አዎ ስራሽ ልብስ ማጠብ፣ መተኮስ፣ ዋናው ነገር ግን ልጄን መንከባከብ። በቃ ምንም ችግር የለም፣ ሁሉንም ነገር አሳይሻለሁ። ቀስ በቀስ ሁሉም ነገር ይለመዳል። እሺ እንጂ ብቻ ልጄን ትንከባከብ። እሺ። ልጁ የት አለ? ልጁ እናቱ ጋር ይመጣል። አሁን ሁሉን ነገር አሳይሻለሁ። እሺ እሺ ሳሚ። ህሊና ምንድን ነው የሚለው ይሄ ልጅ? ያጫውታል አይደል? አዎ ተጫዋች ነው። በጣም 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 በጣም። አዎ እየተጫወትን ነው። ማሚ እነዚህ እነማን ናቸው? እኔ የምልህ ግን አንተ ከሁለተኛዋ ሚስት ጋር ረጅም ጊዜ ቆይታችሁ እንዴት አልወለዳችሁ? አልወሰንኩም። እንዴት? እኔ መውለድ የምፈልገው ከአንቺ ነው። ሳሚ እንዴት ደስ ይላል። በጣም እስቲ ሙች በለኝ። ህሊና ሙች ሙች። ሳሚ ይወድሃል። በጣም ነው የምወድሽ። ዛሬም ለዋሸሽ አልፈልግም። ቤቢ ወደ ጓዳ ካላሸኝ ንገረኛ። ስንት ልጆች ነው ያሉ? ከተለያዩ ሴቶች 6 ልጆች አሉ። ጉድ ሳይሰማ መስከረም አይጠባም አሉ። ህሊና ምን እየተደረገ ነው? ምን እያደረገ ነው? ስንት ልጆች ነው ያሉ? 5 4 1 ምንድን ነው የተደረገው? አሁን አንተ ልጠይቅህ እንጂ ህሊና አሁን መሄድ ይኖርብኛል።
አብየት ደምስ እመቤት ከእንቅልፏ አልተነሳችም እንዴ? አረግ ማታ እንዳትቀሰቅሽኝ ብላኛለች። እነማማ ከኢየሩሳሌም ስለሚገቡ በደንብ ተዘጋጅ ብላኛለች። ሁኔታዋ ግን ደምስዬ ምንም ደስ አላለኝም። ኋላ አንቺ ልጅ ልብ አድርጊ። እቺ ሴት አንድ ነገር ብትሆን ምንም ዝምድና ቢኖራችሁ ከላያችን ላይ አይወርዱ። ካልሆነ ለፖሊስ ሄጄ ላመልክት እንዴ? ወይ ከዚህ ሁሉማ ለሄኖክ እኔ ለምን አልደውልለትም? ስልኩን ካወቅሽውማ ግን ስልኩን እንጂ አንዳንድ ጊዜ እኮ ደውልለታለሁ። በምን ጉዳይ? ምን ነው ደምስ? ቅናት ፊቴ እንደ ሽንቁጥ አደረገ እንዴ? በይ ቀልዱን ተይና ተነሽ ደውይለት። እንዴ እደውልለታለሁ፣ አትቆጣኝ። ስልኩን ለካ ቆልፈውታል። ካልሆነ ውጪና ደውይለታ። እንደዛ ይሻላል። በቃ እደውልለታለሁ። በይ ደውይለት ወጣ ብለሽ። ጎሽ እንኳን ደወልሽ። አሙ ትንሽ መጣው። እሺ መጣው በቃ ከሚዜዎቼ ጋር አንዳንድ ማውራት ተቀጣጣ ሙሽራ እኮ ብቻ እሺ ነሳም ደስ ይለኛል። ግን ጋዋል አባባ ናቸው። ሬን ሳገላብጥ የዛሬ ዓመት 12 ሰዓት የተማሪ አይደል? ማን አባቱ ላይ ያለው ግን ማደር ዛሬ ታውቃለህ አይደል? እነማማም ኢየሩሳሌም ናቸው። አንተም ገብተህ መዘጋጀት አለ። እሺ እኔ ሀሳብሽን አከብራለሁ። ትቆያላችሁ? ቢበዛ አንድ ሰዓት። ከዛ ወደ ውጭ ወደ ክፍል መግባት ትበራለህ። በራሪያኑ ፍቅር እንመላለን። ከዚህ በኋላ ምን ነበር? አቋረጥሽ። ከዚህ በኋላ የሆነው ሁሉ ውሸት ነው ወይ? ውሸት ነው አይደል? አሁን ሙዬ አሁን ውሸት ነው። ምኑ? ሁሉም ነገር እሙ እኔና እሱ ተቀጣጥረን ያለውን ነገር ልናወራ የልጁን አባት እንዲያገኘው ስልኩን ሰጥቼዋለሁ። ስለዚህ እውነቱን ሲረዳ ተጸጽቶ ይቅርታ ይጠይቅሻል። ለምን ታዲያ አሁን ይዘሽው አልመጣሽ? አልፈልጋት እሷ እባክሽን በአጭር ጊዜ ሁሉንም ነገር ወደ ነበረበት መልሳል። እባክሽ እንደዚህ አትሁኝ። ከዚህ በኋላ ሊስመኝ ሊያቅፈኝ
እኔ ቆንጆ እንደዚህ አት ቤትዬ አቤት የኔ ቆንጆ ወይ አቤት ምን ላድርግልሽ? በጣም እንደምወደው አውቃለሁ። ፍቅር እንደማደርገው አውቃለሁ የኔ ቆንጆ። ታማኝ አፍቃሪ ነበር። ንገሪኝ እባክሽ እንደዚህ አትበይ። ላምጣልሽ የሚበላ? ምንም አልፈልግም። እንዴ ምግብ ካልበላሽ እንደምትሞቺ ወቂ። ያው ነው እባክሽ። ይሄንንም አጥቼ መሞት ነው። ምግብም ካልበላው መሞት ነው። እሱን አጥቼ መኖር አልፈልግም። ሄጄ አናግሬው በቂ መልስ የማይሰጠኝ ከሆነ የማደርገውን እኔ ነኝ የማውቀው። በእናትሽ ቤትዬ ምንም እንዳታደርግ። ፈላጊው የት እንዳለ ተጣራ? አሁን ሰዓት ከሚወዳትና ከሚያፈቅራት ጠርሙሱ ጋር ነው። ይህንን የማደርገው ምንም ለማግኘት አይደለም፣ ንጹህ ፍቅርን ፍለጋ እንጂ።
በቂ የሆነ ሳንቲም ታገኛላችሁ። ክትትልን በተመለከተ የአንዳንዱን የእሱ ሁኔታ እየተከታተለች የምትደውልልን አንዲት ሴት ከጎኑ ነው። እዛስ ቢወጣ ቢወጣ ተቃጥሎት የሚወጣ ሌላ ሰው ነው። ስልክን በተመለከተ ባለፈው የቃላት አጠቃቀም ጨርሻለሁ። በስራው የተመለከታቸው ሰዎች ምንም ውጤት አላመጡም። ሰውየው አንቺ የፈለግሽው መንገድ ተጠቀሚ። ተጨማሪ የንብረት ስትጠቀም የተወሰኑ ቀናት ቢሆን ስለሚያስችል ጊዜ ሰጠናል። ከተጠርጣሪነትም ያድነናል። እርሱ ምንም አይነት ቀለም፣ ሽታና ጣዕም ስለማይኖር ከምን ብትሰጪው ይመረጣል።
ደሞ ዘባረከኝ እንዴ? እሺ ወድያ ምን ሰምታል? የምበላ ምንድነው የምትበላው? አረፍቶ ከየት ይመጣል አረፍቶ? ሌቦች አይደላችሁም እንዴ? ምን ሰምታል? ምግብ ስጠና። አዎ ዮሴፍ ነው። ልጅህን በአንድ ሳምንት ውስጥ እንመልስልሃል። ለፖሊስ እንዳታመልጥ። ወይ እናንተ እነማን ናችሁ? ለምንድን ነው እሱ ልጅ የምትወስዱት? ሰምተህ ነው። አርፈህ ተቀመጥ። ከእኛ ፍቃድ ውጭ እንቅስቃሴ ማሳየት እባካችሁ ሻትስ ነው ሻትስ ሄሎ ዩሲ እንዴት ነህ? ሰላም አይደለክም እንዴ? የሚይዘው የምጨብጠው ሳጣን የደወልኩልሽ ልጄን ሰርኩኝ። ምንድነው ፍላጎታቸው? ያታቸው ምን እንደሆነ አላወኩም። ምናልባት እናቱ በሀገር ላይ የለች። እና ማን እኔ ባለዳ የኑሮ እንቅፋት ፈተና ዱብዳ ፍቅር እምነቴ ምግብ እኮ ነው። ከዚህ ቀደም የተጣላኸው ሰው በጎረቤት በመስሪያ ቤት ወይም በአካባቢ ይኖር ይሆን? በፍጹም አንድም የከረረ ጸብ እንኳን ገጠምኩት ሰው የለም። ታዲያ ማን ሊሆን ይችላል? እኔም ግራ የገባኝ እሱ አይደል። ወደ አንተ የሚደወሉ ስልኮች ሁሉ በቁጥጥራችን ስር ስላሉ ወንጀለኞች ራሳቸው ባጠመዱት ወጥመድ መልሰው መውደቃቸው አይቀርም። ሄላው አባቢ ቦታውን ታውቋል። ራስሽን በገመድ አንቀሽ ግደይ። ሄለን፣ እውነተኛ ፍቅር ካለሽ ሰውን ታድኛለሽ። አይዞሽ አይዞልሽ። ልጄን ወሰዱብኝ እኮ ሄለን። ዮስዬ አሁን ማልቀሱ ምንም መፍትሄ አይደለም። መመካከሩ ነው የሚበጀው። ቆይ መጀመሪያ አራላ አዘጋጅ። ማን ሊበላ? ሄለን። አቤት ጆስዬ። ሄለን ፈለክ? ሄለን። አዎ ልጄ እኮ ጦሙን ነው ያለው። ልጄ እኮ ጦሙን ነው ያለው። ልጄ ምግብ አልበላም። ልጄ ምግብ አልበላም። እነዚህ ደደቦች ምግብ አልሰጡትም እንዴ? አይ ማለቴ ስሜታዊ ሆንኩብህ አይደል? ይህንን ሕፃን ልጅ እንዴት ብዬ እኮ ነው። አዎ ቤቢ ድረስልኝ፣ አባ ድረስልኝ እኮ አለኝ። እንዴት አድርገን ድረስ? ወይኔ ቤቢ የት ልድረስ? ለምንድን ነው ምግብ ያልሰጣችሁት? እኔ እኮ በስርዓት ያዙት ብያለሁ። ደግሞ ስልክ እስከሚያገኝ ድረስ ክፍተቱ ምንድን ነው? ባክልጂ አትጥፋ ብሌኔ ያንተን ክፉ አያሳየኝ ባይኔ ማረግነ አንተ አብራኬ ክፋት ችያላድርም ልጅ አይኔ
ተገርፌ በጸጸት አለንጋ እላለሁ ሲመሽም ቤቢ ብላና ይሄን ጠጣ። እሺ ለምን ነው የማትበላው? እኔ እኮ ዘመድክ ነኝ። እሺ ቤቢ እኔ ማት ይባላል ዘመድክ ነኝ። እሺ ቤቢ ምን ነው እኔ ማን ሌባ እኔ ሌባ አይዞሽ የኔሮ እንቅፋት ፈተና ዱብዳ ልጅነቴ አድጎ ሳላይ ገና እስከ መቼ በሕይወት ፈተና ሄሎ ቤቢ የት ነህ? ቤት ውስጥ ነህ? ቤት ውስጥ ሌቦቹ ጋር ተለቦናል። ቆይ የት ነው? የት ናችሁ? የት ነህ? ምን አሉ? በቃ ዩሲ ይዞ አቶ ዮሴፍ አቶ ዮሴፍ በርታ በርታ በል እንጂ እዚህ መሆን ካንተ አይጠበቅም። በዚህ አይነት ነገር እኮ ማንኛውንም ሰው ሊያጋጥም ይችላል። እሷ ካንተ ጋር ናት? አዎ አብረን ነን። ሶሪ አንድ ጊዜ። አቤት ነኝ። አዎ ነኝ። ዮሲ አይዞሽ፣ አሁን በሌላ አቅጣጫ አፈላልጌ እደውልልካለሁ። ያንተን ክፉ እሺ አያሳየኝ ባይኔ። ለምንድን ነው በስልክ ማትነግረኝ? በስልክ ስለማይሆን እኮ እኔ ማታ ፍላይት አለ እየመጣሁ ነው። ልጇ ተገኝቶ ይሆን? አዎ ሰላም ነው። እንዴት አደርሽ? እንደምን አደርሽ? ስልክ እኮ እስክጨርሽ ድረስ ልጁ ተገኘ። የቱ ልጅ? ያንቺ ልጅ። የኔ ልጅ? ማ? አዎ ቤቢ ሰረቁት አሉኝ። አሰማሽም? እኔ በሞትኩት እኔን ወይ አራግዙኝ። እኔ ባለዳ የኔሮ እንቅፋት ፈተና ዱብዳ ፍቅር እምነቴ ቃሌን ያፈረስኩኝ እንግዲህ አሁን የጠራኋችሁ አንድ ግዳጅ አለ። ያንን የምንፈጽመው በጣም ጥንቃቄ በተሞላበት ሁኔታ ነው። እጅግ የረቀቀ ፍጥነትንና ጥንቃቄን ይጠይቃል። የምንሄድበት ቦታ ትንሽ ሊያስቸግር ይችላል። ሳንጃ የሚባል የማፊያ ቡድን ነው። ወንጀል የፈጸሙ ተጠርጣሪዎች ናቸው። እዛ አካባቢ አንድ የታገተ ሕፃን ልጅ አለ። ያን ልጅ ይዞ የመምጣት አስጥሎ የመምጣት ኃላፊነት ተሰጥቷል። ይሄ የምትመለከቱት ማቲ ሳንጃው በመባል ይታወቃል። በቅጽል ስሙ ባሪያው ነው በመባል የሚጠራው። ከፍተኛ ስልጠና የወሰደ ነው። ይሄ የምትመለከቱት ደግሞ ጌዲዮን ሳንጃው ወይም ደግሞ ቀዮ በመባል የሚጠራው። ይሄ ማቲ ሳንጃው ሌላ ፎቶግራፍ ነው ማለት ነው። ጥቁር መነጽር ማድረግና በብዛት ጥቁር ልብስ ያዘወትራል። የተሰጠን መረጃ እንደሚያሳየን
የላይኛው ፎቅ የመጀመሪያው ብሎክ ህንፃ ውስጥ አባላቱ ህፃኑን ወይም ልጁን አግተውበት የሚገኙበት ቦታ ነው። የምንሄደው ጥንቃቄ ያስፈልጋል። በዚህ አቅጣጫ ከሄድን በኋላ በላይ በኩል ነው ልንገባ የምንችለው። ምናልባትም የኢንፎርሜሽን ደርሷቸው ሊወጡ ከፈለጉ በግራና በቀኝ የመክበብ ስራ እንሰራለን። በአስቸኳይ ቦታውን ለቃችሁት። እጃውን ለመያዝ አንበሶቹ ዙሪያውን ከበውታል። እሺ። ሄሎ፣ ምነው ድምፅሽ ጠፋ? አለው ሳና አለው። ይቅርታ አልቻልኩም። ፍቅር ሄለን እንዳትጨርሽ። እህቴን የነጠቀኝን ሰው አፈቀርሽ? ሳሚ፣ ከእሱ ጋር ስትገናኝ የተለየ ስሜት ይሰማኛል። አሁን ነው የገባኝ። ልጁን ያስወሰድሽው ለካ ስለ ራስሽ ዓላማ ነው። የወሰድሽው ገንዘብ ቅጠል አይደለም። ልጁን በሕይወት መኖር የለበትም።
አባቴን ካገኘሁት እና ቤት ያላችሁ እሺ እንኳን በሰላም ወደኛ ግሩፕ ተቀላቀልክ ቴንክ ዩ ምን ማለት ነው ደስ ብሎኛል ማለቱ ነው ይደዛተኛ መደብኔ ጋር ነው ትራስስ ያው ስጠው ለመደው እንግዲህ አልማዝ ልጅ ይፈልግልኝ ብላ ነበር እንዴ አሃ አስር ከአስር እንካ ይሄን ትሸለማለህ ችርስ ዜሞ የማን ነው የራሴ በጣም ጎበዝ ይሄ ልጅ ቢዝነሳችን ነው እኔ እኮ እሱን ነበር የምመስል ፀሐይ መጥቶኝ ነው እንጂ ፈተናዱ በዳ ፍቅርምነቴ ቃሌን ያፈረስኩኝ ባንድ ጀንበር ሕይወቴ በተንኩ ባኪ ልጄ አትጥፋ ብሌኔ ያንተን ክፉ አያሳየኝ ባይኔ ማረጌነ አንተ አብራኬ ክፋይ ችያላድር ልጅ አይንን ሳላይ ተገርፌ በጸጸት አለንጋ እላለሁ ሲመሽም ሲነጋ አባታ ይገዛለን ምን አገባኝ ወጥ ማታ ምን ትመስላላች በካት በምን ልብላ ምነው ልጄ በጠራራ ፀሐይ ጁስ ግዙልኝ ይሄን የምበላበት አምሳ ምን ነው ሳዝናል አሁን ልጅ ቢሆን ይህን ትሰጠዋለህ በእውነቱ ያሳዝናል ስልክ ስጠን እስቲ 0946 እናቴ ጋር ደውል ነው ስልክ ቁጥሩ ንገረኝ 091105 091105 ሄሎ ማሚ ልጄት ነው ያለው ልጄን ስጠኝ የአብሮነቱ የጠፋችው ሕይወት በጅምሩ ቀረ እንደ ዘበት ያልተገራ ሆኖ የኛ ፈረስ ቢለቀለ ካሰብኩበት ሳልደርስ እኔ ባለዳ የኔ
ዱብዳ ፍቅርነቴ ቃሌን ያፈረስኩኝ በአንድ ጀንበር ሕይወቴ በተንኩት ቀን አልፎ ልጅ አንተን የማየው መቼ ይሆን የምንገናኝ? አባቴ ጋር ደውልልኝ ስልክ ያስቸግረ ቁጥሩን ንገረኛ። 9 11 39 97 ሄሎ ዮሴፍ፣ እዚህ አንድ ህፃን አግኝቶኝ አባቴ ጋር ደውልልኝ ብሎኝ ነው። ለዛ ነው የደወልኩልህ። አዎ እኔ ጋ ነው። እዚህ ታክሲ ውስጥ ነው ያገኘሁት። እሺ ጥሩ እሺ። ፍቅር እምነቴ ቃሌን ያፈረስኩኝ በአንድ ጀንበር ሕይወቴ በተንኩት ጠፍቶብኛል እኔ ሻንጉሊቱ ቤት ልጅት ኒዳ እንፈልገው። እኔም እኮ ግራ ነው ያገኘሁት አልክ። ባልሰራሁት በደል እጣ ፋንታ ወደ መታደል ልጅነቴን አድጎ ሳላይ ገና እስከ መቼ በሕይወት ፈተና አንተ ወስደው ነው እንደዚህ የምታጨቃጭቀኝ? ኢንስፔክተር ካሳሁን እባላለሁ። ቼን ባቴት ኖሮ አልበንም ነበር። አይርብህም አይደል? ሌቦቹም አይወስዱንም ነበር። አውቃለሁ እንዴ አውቃለሁ። እኔ ነኝ ጉድ ያደረኩ። አባታት ስታል እንዴ? አልጠጣውም ጌታሽ፣ አልጠጣውም። ከዚህ በኋላ አልጠጣም። እሺ እማሚ አለን ትኖራለች? አዎ ትኖራለች። አንድ ያዘጋጀሁልህ ነገር አለሽ ቤቢ። ልግዛልህ ቤቢ? አይሎብናል ገዛለሁ። አቶ ዮሴፍ አይዞህ፣ ያጋጥማል። ወደፊት ጥንቃቄ ማድረግ ነው የሚሻለው። ፈተና ዱብዳ
ክቡራትና ክቡራን ቅድሚያ ደህና መጣችሁ። የራት ግብዣው ደስተኛ ማለት ከሆነ ከዚህ በመቀጠል ለተተኪው ትውልድ ሕፃን ቤቢ መድረኩን እለቃለሁ። ኩብለት እንኳን ደህና መጣችሁ። ቴንኪ ሰሌ ማሊካን ሳትግባቡ አትጋቡ። ጋብቻ ነው ለልጆቻችሁ ስትሉ አትለያዩ። አመሰግናለሁ። የዛሬ ቀን ለእኔ ልዩ ነች። ሁላችንም እንጫወት።